የሆነ ሸክም አራግፈሃል፣ የሆነ ሸክም ደግሞ ተሰጥቷል። አሁን አብዛኛው ጴንጤ ሸክም አራግፍ ያለው እንጂ ሸክም ተሰጥቶኛል የሚለውን አያውቀው። የተሸከመው ነገር እንዳለ አያውቀው። ምን እንደሆነ ራሱ የተሸከመው ራሱ አያውቀው። በየጴንጤው ኮንፈረንስ የቀንበር ሰበራ ኮንፈረንስ በየሳምንቱ ይዘጋጃል። ታላቅ የቀንበር የመርገም ምናምን ሰበራ አለ። ተሰብሮ አያልቅም እንዴ እናንተ ቀንበር? ሁል ጊዜ ቀንበር ጋር ብዙ ሰው ወደ ጌታ ሲመጣ ከቀንበር መላቀቁን እንጂ ቀንበር እላው ላይ እንዲኖር እግዚአብሔር እንደሚፈልግ አያውቁም። ሰዎች ለማወቅ ከሚከፍሉት ዋጋ ይልቅ ባለማወቅ የሚከፍሉት ዋጋ እድሜያቸውን ልክ ነው። እንደዚህም ሆኖ ዚያሬዲ ባለማወቅ ችግር ውስጥ ለመግባት ዝግጁ ናቸው። ባለማወቅ በድህነት ለመኖር ዝግጁ ናቸው። ባለማወቅ በበሽታ ለመበሳቆል ዝግጁ ናቸው። ባለማወቅ በኪሳራ ለመኖር ቀንበር ሰበራ ምናምን ሲባል የትኛው ቀንበር ነው? ኦልሬዲ እንደ ክርስቲያን ሸክሜን ኢየሱስ ጋር አራግፌ አሁን የተሸከምኩት ቀንበር አንድ አለ። ከጌታ ጋር ያለን ህብረት በፍቅሩ እንጂ በችግራችን ላይ መርኮስ ችግር እኮ አይደለም። እንኳን እግዚአብሔር እኮ የሆነ ደና ሀብታም እኮ ይቀርፍልሃል። አንተ የመጨረሻ ባገኘው ብለህ የምትጸልየውን ሰውዬ አንድ ሰው ዱባይ ላይ ቁርሱን የሚበላበት በጀት ዱባይ ላይ ቁርሱን በልቶ ለንደን ላይ ቡና የሚጠጣ በአመፅ እንደቀጠልክ ነው። እግዚአብሔርን መፍራት አይታይብህም። ከቅድስና ጎልሃል። የእግዚአብሔርን ህይወት እንደውም ጭራሽ ለወንጌል ለብዙዎች መሰናከልና እንቅፋት ምክንያቱ ሆነ። ዘርፈ ሰፈሩስ መኪና ይዘ ቸርች መኪና ይዘ ብትመጣ ከፍ አላልክም። የብዙዎችን እንባ በልተ የብዙዎች እግዚአብሔር ይለት ተብለ የመጀመሪያው የክርስቲያን የከፍታ መለኪያ ከትላንት ይልቅ እግዚአብሔርን የሚያስከብር ህይወት ትኖራለህ ወይ? ከትላንት ይልቅ የክርስቶስ መልክ በአንተ ላይ እየተሳለ ነው ወይ? ከትላንት ይልቅ ከአመፅ የራቀ ህይወት አለ ወይ? ከትላንት ይልቅ ሰዎች አንተ ውስጥ ክርስቶስን ማየት ይችላል ወይ? ለሰው ሁሉ ልንመሰክረው፣ ለሰው ሁሉ ልናካፍለው፣ ሰው ሁሉ ቢደርሰውና ሰው ሁሉ ቢያገኘው ሊቀየር የሚችልበት የእግዚአብሔርን ፍቅር መረዳት ነው ብዬ አምናለሁ። አሜን ነው ወይ? አይደለም ውጪ ያለው ሰው በጌታ አድኛለሁ የሚለው ሰው ነው የእግዚአብሔርን ፍቅር ተረድቶታል ብዬ አላመነም። ለምንድን ነው የማታምነው? ሞያ በልብ ነው። ክርስትና ሞያ በልብ አይደለም፣ በግልጽ ነው። የገባብህን ነው የምትኖረው። ጌታ ያውቃል። እኔ እኮ በቤቴ እንደሱ አይነት ክርስትና መጽሐፍ ላይ የለም። መልካም ስራችሁን አይተው የሰማይ አምላካችሁን ያመሰግኑ ዘንድ ብርሃናችሁ በሰው ሁሉ ፊት ምን ይበላል? ይብራ። የሚበራ ነገር ካለህ ነው የሚታይ ነገር መኖር አለበት። በሌላ ቦታ ደግሞ ራሱ ኢየሱስ ሲናገር እንቅብን አብርቶ ኩራዝን አብርቶ ከእንቅብ በታች የሚያስቀምጠው ማን ነው? ሁሉ ሰው እንዲያየው ብርሃን እንዲሰጥ አይደል ያለው? ስለዚህ ክርስትና የሆነ የግል ህይወት የምትደበቅበት ምናምን አይደለም፣ ተጽዕኖ የምታመጣበት ህይወት ነው። ሃሌሉያ! በጽድቅ ተጽዕኖ፣ በበረከት ተጽዕኖ፣ በመልካምነት ተጽዕኖ፣ በፍቅር ተጽዕኖ የምታመጣበት ህይወት ነው። ስለዚህ የእግዚአብሔርን ፍቅር ብዙ አማኝ ተረድቶታል ብዬ እኔ አላስብም። ስፔሻሊ ደግሞ ከእግዚአብሔር ቃል ጋር ቁርኝት የሌላቸው ቤተክርስቲያን ውስጥ ያሉ ሰዎች እግዚአብሔርን የሚያናግሩበት መንገድ፣ ከእግዚአብሔር ነገሮችን የሚፈልጉበት መንገድ፣ ከእግዚአብሔር ጋር ፌሎሺፕ የሚያደርጉበት መንገድ ብዙም ጤነኛ ነው ብዬ አላስብም። ግን በክርስትና ውስጥ the main foundation ምንድነው ካላችሁኝ፣ የመጀመሪያው እኛ ፈልገን ያገኘነው አምላክ የለም፣ ፈልጎ ያገኘን ነው። ሃሌሉያ! እኛ ወደ ጌታ ሄደን አይደለም፣ ጌታ ወደኛ መጥቶ ነው። ኢቭን ጌታን መቀበል የሚለውን ተርም እኔ አልቀበለውም፣ መጽሐፍ ቅዱሳዊ ስላልሆነ። ጌታን እኛ ተቀበለነው ሳይሆን ጌታ እኛን ተቀብሎን ነው። መጽሐፍ ቅዱስ እንደተቀበለን እንጂ እንደተቀበልነው አይናገርም። ግን በተለምዶ ጌታን ተቀብዬ 130 የዛሬም 50 ዓመት የነበሩ ጴንጤዎች ሲሉ ስለኖሩ አንዳንድ ነገር ይዘን ስንመጣ ምንቃወም እንዳይመስላችሁ። ስለዚህ ለምንድነው ሰው የእግዚአብሔርን ፍቅር መረዳት በተለይ ድኛለሁ፣ አማኝ ነኝ፣ የእግዚአብሔር ልጅ ነኝ ብሎ የሚያስበው ወይም በደምሳሳው በውል ስማችን እናንተ ጴንጤ ብላችሁ የምትጠሩት ማህበረሰብ ወይም ወንጌላዊ ሰርክል ውስጥ ያለ ሰው ሁሉ the first thing is that ሊረዳው የሚፈልገው ነገር ፈልጎት ያገኘው አምላክ ሳይሆን ወይም በራሱ ጥረት ያገኘው አምላክ ሳይሆን ያለው ክርስትናው ራሱ የሚጀምረው አምላክ አንተን ፈልጎ ከማግኘት ነው። ብዙ ሃይማኖት ውስጥ ያሉ ሰዎች በዚህ ምድር ላይ ምን እያደረጉ ነው ስትሉ አምላካቸውን እየፈለጉ ነው። እኔም የምከተለው ክርስትና ግን አምላኬን እየፈለግኩ አይደለም፣ አግኝቶኝ ነው የጀመርኩት። አሁን የምፈልገው አምላክ የለኝም።
እና ታዲያ ቸርች የሚሄደው ለምንድን ነው የሚል ሰው አለ። አምላክን ልታገኘው ልትረዳው ነው የምትሄደው። አሜን ነው ወይ? በዚህ ትውልድ ላይ እግዚአብሔር እናንተን ባመጣበት በዚህ ሊሚትድ ታይም ላይ የምትኖሩትን ዘመን እግዚአብሔር ነው የሚያውቀው። በኖራችሁበት ዘመን ላይ በክርስቶስ አካል ላይ አሻራ እንዲኖራችሁ ከፈለጋችሁ ብዙ መጾም ብዙ መጸለይ አይደለም የሚያስፈልጋችሁ። የተወደዳችሁበትን ፍቅር እግዚአብሔር እናንተ ድረስ ያመጣውን ፍቅር መረዳት ነው። ሃሌሉያ። ብዙ ሰው ስለ እግዚአብሔር ፍቅር ያወራል። እግዚአብሔርን ፍቅር ማውራትና እግዚአብሔርን ፍቅር መረዳት ይለያያሉ። ጥሩ ክርስቲያን ሆኖ ለመኖር፣ በቅድስና ለመኖር፣ የእውነት ለመኖር፣ እግዚአብሔርን በመፍራት ለመኖር፣ የምትመኘው አይነት ህይወት ለመኖር፣ ኢቭን ሀብታም ሆኖ ለመኖር፣ ጤነኛ ሆኖ ለመኖር፣ አሁን ጴንጤዎች ለሚራቆቱባቸው ነገሮች በየብልቃጥ በየጨውስ በየዘይት ውስጥ ያረግልናል ብለው የሚፈልጓቸው ነገሮች በየገስታውሱ የሚዞሩበት ጉዳይ ሁሉ እግዚአብሔር ፍቅር ፍንትው ብሎ ሲገባ በግድያ የምታገኘው ነገር ሳይሆን እግዚአብሔር ላንተ ቅድመ ዓለም ኦርደር እንዳደረገው ይገባሃል። የብዙ ነገሮችን ምንጭ ታውቃለህ። የድህነት፣ የብስቁልና፣ የችግር፣ የአመጽ፣ የጦርነት ምንጭ የትጋር፣ የሰላም፣ የእረፍት፣ የብልጽግና፣ የሰክሰስ፣ የከፍታ የት ጋር እንዳለ ሶርሱ ይገባሃል። የእግዚአብሔር ፍቅር የገባቸው ሰዎች፣ የእግዚአብሔርን ፍቅር የተረዱ ሰዎች በቤተ ክርስቲያንና በአብያተ ክርስቲያናት መሪነት ቦታ ላይ ስፍራ ሲያገኙ የወንጌል መልክ ይቀየራል። ምክንያቱም ዛሬ ይሄ ወደ ክርስትና ወይም ወደ ኢየሱስ ከመጣን በኋላ ብዙ ጊዜ ሰዎች የሚያስቡት ከቀንበር ተላቀዋል፣ ነገር ግን ነፃ ሆኖ ስለመኖር ነው። መጽሐፍ ቅዱስ እንደዛ አያስተምረንም። እውነት ነው። ከሰይጣን ቀንበር፣ ከዓለም ቀንበር፣ ከጨለማ ቀንበር ወይም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 25 ጀምሮ መጽሐፍ ቅዱሳችሁን ማየት ትችላላችሁ። እናንተ ሸክማችሁ የከበዳችሁ የደከማችሁ ሁሉ ወደ እኔ ኑ እኔም እረፍት እሰጣችኋለሁ። ቁጥር 29 ቀንበሬን ምን በሉ አለ? ኑ እናንተ ሸክማችሁ የከበዳችሁ ሸክማችሁን አሳርፋችሁ ነፃ ሆናችሁ ኑሩ አይደለም ኢየሱስ ያለው። ኑ እናንተ ሸክማችሁ የከበዳችሁ አሳርፋችኋለሁ። በቃ ከዛ በኋላ እኔ ሸክሜን አውርዳለሁ ኑሩ አይደለም ያለው። የኔን ምን ቀንበር ተሸከሙ። ቀንበሬን ምን በሉ አለ? ከዛ በኋላ ከእኔም ምን በሉ አለ? ተማሩ። ቀንበሬን ምን በሉ ተሸከሙ። ቀጥሎስ ከእኔ ምን በሉ ተማሩ። እኔ በልቤ የዋህና ትሑት ነኝ፣ ለነፍሳችሁም እረፍት ታገኛላችሁ። ብዙ ሰው ነፍሱ ነው የምታሰቃየው፣ ነፍሳችሁ ነው ያላረፋቸው። ቀንበሬን ምን በሉ ተሸከሙ፣ ከእኔ ምን በሉ ተማሩ። እኔ በልቤ የዋህና ምንድን ነኝ? ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቁጥር 30 ቁጥር 29 ላይ ያለውን ደግሞ ይለዋል። ቀንበሬም ልዝብ ሸክሜም ምንድን ነው? ቀላል ነው። ሃሌሉያ። የሆነ ሸክም አራግፈሃል፣ የሆነ ሸክም ደግሞ ተሰጥቶሃል። አሁን አብዛኛው ጴንጤ ሸክም አራግፍ ያለው እንጂ ሸክም ተሰጥቶኛል የሚለውን አያውቀው። በእርግጠኝነት አያውቀው። የተሸከመው ነገር እንዳለ አያውቀው። ምን እንደሆነ ራሱ የተሸከመው ራሱ አያውቀው። የኔ ቀንበር አለ ልዝብ ነው፣ ሸክሜ ምንድን ነው አለ? ቀላል ነውና። እግዚአብሔር ሰዎችን የማደህየት እቅድ የለው። መጽሐፍ ቅዱስ ላይ ያደህያቸው ሰዎች የገደላቸውን ሰዎች ብዙ አታገኙ። የባረካቸውና የፈወሳቸው ሰዎች እልፍ ናቸው። በፐርሰንት ብታስቀምጡት 10-90 ነው። አብዛኛውን ሰው እግዚአብሔር ሲባርክ፣ አብዛኛውን ሰው ሲፈውስ፣ አብዛኛውን ሰው ከፍ ሲያደርግ፣ አብዛኛውን ሰው ፕሮሞት ሲያደርግ ነው እግዚአብሔር። ይሄ መጽሐፍ ቅዱስ ላይ የምታገኙት። ማናችንም ከፍ ማለትን እንወዳለን። ከፍ ማለት የእያንዳንዳችን ዴፊኒሽን ቢለያይም፣ ሃሌሉያ። ለአንዳንድ ሰው ከፍታ በባሌም በቦሌም ብሎ ሰርቆ ማጭበርብሮ መኪና መግዛት ከፍታው ነው። ቤት መስራት ከፍታው ነው። ሃሌሉያ። ለአንዳንድ ሰው ደግሞ እግዚአብሔርን በመፍራት በሞራል ልዕልና እግዚአብሔርን በማስከበር የክራይ ቤት ውስጥ መኖር ከፍታ ነው። በእግሩ መሄድ ለአንዳንድ ሰው ከፍታ ነው። ስለዚህ ከፍታችሁን ዓለም ከሰጠቻችሁ መስፈርት ሳይሆን፣ ከፍታችሁን ከሰዎች ጋር አወዳደራችሁ ሳይሆን፣
ከፍታችሁን ከራሳችሁ ጋር አወዳድራችሁ እዩት። የመጀመሪያው የክርስቲያን የከፍታ መለኪያ ከትላንት ይልቅ የእግዚአብሔር ፍቅር ተረድተሃል ወይ? ከትላንት ይልቅ እግዚአብሔርን የሚያስከብር ህይወት ትኖራለህ ወይ? ከትላንት ይልቅ የክርስቶስ መልክ በአንተ ላይ እየተሳለ ነው ወይ? ከትላንት ይልቅ ከአመጽ የራቀ ህይወት አለ ወይ? ከትላንት ይልቅ ሰዎች አንተ ውስጥ ክርስቶስን ማየት ይችላል ወይ? ከትላንት ይልቅ በጽድቅ በቅድስና እግዚአብሔርን በመፍራት ትመላለሳለህ ወይ? እንደዚህ ያረክ ከሆነ እመነኝ ትክክለኛው ከፍታ ላይ አንተ አለ። አለበለዚያ እንደ ባልጩት ድንጋይ የዛሬ 40 ዓመት ጌታን ተቀብለ እንደ ወንዙ ውስጥ ድንጋይ ዝም ብለህ ልትኖር ትችላለህ። ጽድቅ አይታይብህም። በአመጽ እንደቀጠልክ ነው። እግዚአብሔርን መፍራት አይታይብህም። ከቅድስና ጎልሃል። የእግዚአብሔርን ህይወት እንደውም ጭራሽ ለወንጌል ለብዙዎች መሰናከልና እንቅፋት ምክንያቱ ሆነ። ዘርፈ ሰፈሩስ መኪና ይዘ ቸርች መኪና ይዘ ብትመጣ ከፍ አላልክም። የብዙዎችን እንባ በልተ የብዙዎች እግዚአብሔር ይለት ተብለ የሞራል ልዕልና አለ ሆይ? ሰዎችን በተቀመጥክበት ቦታ በቅንነት ታገለግላለህ ሆይ? ክብር ለኢየሱስ ይሁን። እግዚአብሔር ይስጥ ይሉሃል፣ እግዚአብሔር ይል ይሉሃል። ቼክ አድርገው። እግዚአብሔር ይስጥ ቀላል እንዳይመስል፣ እግዚአብሔር ይሰማል። አሜን ነው ወይ? የጊዜ ጉዳይ እንጂ የእግዚአብሔር ይስጥ ያሉትን ነገር አንድ ላይ አጠቃቀማይቶ ሰማይ ይከፍላል። ሃሌሉያ። እግዚአብሔር ይልህም ያሉህ ነገር አንድ ቀን እንባቸው ጽዋው ሲሞላ ጎርፎ ነው ይወስዳል። እግዚአብሔር ይል አይበሏችሁ ሰዎች፣ አማኞች በተለይ በአመጽ በክፋት በመበደል። ስለዚህ ከፍታ የሚመዘነው አሁን ባለችው ቤተክርስቲያን ወይም ቅዱሳን መካከል ይሄ ማቴሪያሊዝም አሁን በጣም ኢንፍሉዌንስ እና ሰልፍ አሁን ሁለት ነገሮች ናቸው ዓለማችን ላይ እንደ አየሩም እንደ ጊዜውም በጣም እየሰሩ ያሉት። ይሄ ከፍተኛ ራስ ወዳድነት፣ ሁሉን ነገር ለኔ ማለት ያለ መጥገብ የመስገብገብ ጉዳይና ኢንተርምስ ኦፍ ማቴሪያል ሰዎችን መለካት። በጽድቅ እየሄዳችሁ እግዚአብሔርን እያገለገላችሁ በመዝረፍ በምትችሉበት ቦታ ያልዘረፋችሁ ሰዎች በእውነት እድለኞች ናችሁ። ከፍታችሁ ይመጣል። ሃሌሉያ። አመጽ ያልሰራችሁ ሰዎች መስራት የምትችሉበት ቦታ ሆናችሁ የተጠየፋችሁ። ዮሴፍ ጋር እኮ መታ ሴትዮዋ እኮ ያለችው ማንም የለም ሰውየውም የለው ማንም አያየንም ምን ያለችው ሺ ኢዝ ራይት አረጋግጣለች። አካባቢው ላይ ሰውየውም ስብሰባ ገብቷል። የጲጢፋራ ያ ሰውዬ ሰራተኞቹን መዳደባቸዋለች። ማንም የለም ነው። ሺ ልክ ነው። ማንም የለም ግን በሁሉ ስፍራ የሚገኝ ሁሉን የሚያይ አንድ አምላክ አለ። ምንም ነገር ስናደርግ እግዚአብሔር ያያል ብላችሁ ቼክ አድርጉ። ለዚህ ነው ዳዊት አንተ አለ የሌለበት ስፍራ የለም። ወደ ታች ቦርዳለ፣ ወደ ላይ ቦታለ፣ ወደ ጉድጓድ ቦርዳለ፣ እግዚአብሔር የሌለበት ቦታ የለም። ፕሬዝ ጋድ። ስለዚህ ከፍታ ኢንተርምስ ኦፍ ማቴሪያል ኮሌክሽን ብቻ ትዩት። እግዚአብሔርን በመፍራት በቅድስና የእውነት ሰዎችን በመውደድ በመቆረስ ህይወት የምትኖሩ ከሆነ እናንተ ከፍ ብላችኋል። ስለዚህ ብዙ ሰው ወደ ጌታ ሲመጣ ከቀንበር መላቀቁን እንጂ ቀንበር እላው ላይ እንዲኖር እግዚአብሔር እንደሚፈልግ አያውቅ። ይሄንን ቀንበር እኔ ፈታሁት በአሁኑ ትምህርቴ በእኔ መረዳት ውስጥ አሁን ይሄ ቀንበር የፍቅር ቀንበር ነው ብዬ ነው የማምነው። ቀድሞ የነበረው ቀንበር የነበረብን ቀንበር ግን እኛ ሳንፈልገው በእኛ ላይ የሰለጠነ የምንፈልገውን ሳይሆን የማንፈልገውን የሚያሰራን ነው። ይሄኛው ቀንበር ግን ሃሌሉያ የፍቅር ቀንበር ነው። እላችን ላይ የተጠመድንበትን ቀንበር ስናውቀው ስንረዳው ውጤታማ እንሆናለን። ሃሌሉያ። ስለዚህ ቀሊል ነው የኔ ቀንበር ሲል ፍቅር ነው እያለ ነው። አሁን ለማስተምረው ትምህርት እንደዛ ነው የምረዳው። ሃሌሉያ። ለዚህ ነው ሰው ፍሪ ዊል አለው። ወደ ጌታ ከመጣ በኋላ የሚያደርገውን የሚፈልገውን ነገር በራሱ መወሰን ይችላል። ወይም መንፈስ ቅዱስ ወደ አንድ አማኝ ውስጥ ሲመጣ የሰውየውን ፍቃድና ስሜት አክብሮ ተቀብሎ ነው የሚመጣው። አጋንንት ግን ሰዎች ላይ ሲገባ ሕይወታቸውን ሲያስር፣ ነገራቸውን ሲያበላሽ፣ ትዳራቸውን ሲመታ፣ ነገራቸውን ሲያበላሽ የነሱን ፍቃድ አይጠይቅም። አጋንንት ከእግዚአብሔር የበለጠ ኃይል ኖሮት ግን አይደለም። እግዚአብሔር የፍቅር አምላክ ስለሆነ ነው።
ስለዚህ በዋነኝነት ቀንበር ጥለናል፣ ቀንበር አራዝመናል። በእርግጥ በየጴንጤው ኮንፈረንስ የቀንበር ሰበራ ኮንፈረንስ በየሳምንቱ ይዘጋጃል አሉ። በየ15 ቀኑ ታላቅ የቀንበር የመርገም ምናምን ሰበራ አለ። እኮ አሁን ሌላ መጽሐፍ ቅዱስ እኮ ፈልጋችሁ እስቲ እዚህ ቦታ የምትሄዱ ሰዎች ያንን ትምህርት ከየት እንደሚያመጡ እስቲ መጽሐፍ ቅዱሳቸውን ስጡኝ። ሌላ አዲስ ታተመ እንዴ? ማለት በየ15 ቀኑ ከክርስቲያኖች ላይ የቀንበር ሰበራ ኮንፈረንስ ይከእንዲ ተሰብሮ አያልቅም እንዴ? እናንተ ቀንበር ማለት የጴንጤ ቀንበር ተሰብሮ አያልቅም እንዴ? ሁል ጊዜ ቀንበር አረ እንዴ! አሁን ቀንበር ሁል ጊዜ የሚሰበር ለምን እንደሆነ ታውቃለህ? የተሸከምከው ቀንበር ስለሌለ ነው። ሌላ ቀንበር ላይ ስላለ አሁን ከሰበርን የምንሰብረው የኢየሱስን ቀንበር ነው። ይሄ ትምህርት እኮ ነው ትንሽ ደብረ ዘይት ላይ ጠጠር ያለው። ሃሌሉያ! ምክንያቱም ሙቀት ነው። ደስ ይላል እኮ ዛሬ ቀንበር ይሰበራል። ጩኸቱ፣ ግርግሩ፣ ኪቦርዱ ድሽዳ ደስ ይላል እኮ ስታስበው። ከደም ይገርም ህዝቡ አንድ አይነት ነው። አንድ አይነት ይጨፍራል፣ ይዘላል፣ ያልበዋል። ኪቦርድና ስፒከር እስኪቃጠል ይጨፍራል። ተመልሶ ያው የአዳራሽ ደስታ፣ የአዳራሽ ሙቀት። ለምን? ምንም መንፈሳዊ ዓለም ላይ የተሰራ ነገር የለም። አንድ ጥቅስ አለ ኢሳይያስ ላይ ከቅባቱ ውፍረት የተነሳ ቀንበር ምን ይላል? ታለቅሳለህ እሱን ብፈታለህ። ዘይት ለመሸጥ ከሚጠቀሙት ጥቅስ አንዱ ኢሳይያስ ላይ ያለ ከቅባቱ ውፍረት የተነሳ ምን ይሰበራል? ታለቅሳለህ፣ ንስሐ ትገባለህ። እስከዛሬ እንደገና ጌታን ትቀበላለህ። አውዱ ምን እያለ እንደሆነ መጽሐፉ የተጻፈበት አውድ ምን እያለ እንደሆነ ብታይ ትደነግጣለህ። አሁን የሚመስለው ሰው የውሃ ንግድ ላይ ምናምን የተቃወመ እኔ ምን አገባኝ አንተ ለምትገዛው እኔ ምን አገባኝ አይደለም። ብልቃጥ ዘይት እኔ 5 ሊትር ዘይት ብትጠመቅበት እኔ ችግር የለብኝ። አንዳንዴ ሰሚ ትውልድ የለም ማለት አንተ አልተጠራህም ማለት አይደለም። ነብዩ ኤርሚያስ ስታጠና 40 ዓመት ሙሉ ጮኋል፣ 40 ዓመት ሙሉ አስተምሯል። 40 ዓመት ሙሉ እስራኤል አልሰማው። የተናገረው ትንቢት ግን እያንዳንዱ ግን እስራኤል ዋጋ ከፍሎበታል። 40 ዓመት ሰብኮ ህዝቡ እንደ ኤርሚያስ የተሳካ እንደውም እኮ አልቃሻው ነብይ በመባል ይታወቃል። ስንት ዓመት አታደንቁትም? ኤርሚያስ 40 ይገርፉታል፣ ጉድጓድ ይከቱታል። ለነዛ ሐሰተኛ ነቢያትስ እርጎ ነው፣ ቂቤ ነው፣ ወይን ነው፣ ቻፓ ነው ምናምን። ኤርሚያስ ሲመጣ በቃ የክንት ደግሞ ምናምን ማኑ እስራኤል የ40 ዓመት ሙሉ የዛን ነብይ አገልግሎት ሁሉ ህዝቡ የሚመቸውን ነው የሚመርጠው። ስለ ኤርሚያስ እኮ ነው የምነግራችሁ። 40 ሰው ምን አለ 5 ዓመት ቢቀበሉት፣ ምን አለ 4 ዓመት፣ 40 ዓመት ሙሉ አስተምሮ ተንብዮ ተቀባይነት ያጣ ሜጀር ፕሮፌት አለ መጽሐፍ ቅዱሳችን። እግዚአብሔር ከእርሱ ጋር ያለ። በዚህም ዘመን እንደ ኤርሚያስ አይነት ሰዎች ልንኖር እንችላለን። ኤርሚያስ ሚሽኑን አልፈጸመም ወይ? ፈጽሟል። አልሰሙትም ማለት ግን እሱ መልእክቱን ከማስተላለፍ ወደ ኋላ አላለም። አንቀይረው። በቃ ውሃ ማጠመቅ አንጀምርም፣ ዘይት መሸጥ አንጀምርም፣ ውሃ መነገድ አንጀምርም። ሰው እንዲቀበለው ብለን በቃ የሚሰማውን ይዘን እንሄዳለን። ሃሌሉያ ታሲት በጣም ከሚገርመኝ ነብይ አንተ እኮ 10 ዓመት እኮ ሰው ከተቃወመ እኮ ሌላ ነገር ታስባለህ። 11ኛ 40 ዓመት ሙሉ ሰውየው he don't care brother አልቃሻው ነብይ በመባል ነው የሚታወቀው። እንደውም ያለቅሳል። ለነዛ ክፉ ህዝቦች ምን ይልላቸዋል? ያለቅስላቸዋል። እስራኤል የነብዩን ኤርሚያስ ትምህርትና መልእክት እንዳለም አለመቀበሉ ያስከፈለውን ዋጋ መጽሐፍ ቅዱሳችሁን ሄዳችሁ አጥኑት። እስራኤል የከፈለውን ዋጋ 40 ዓመት ሙሉ የአንድ ሰው ዕድሜ እኮ ነው ያስተማረን ነብይ። ሰውየው ፈውስ ስለሌለው እግዚአብሔር ስላልመረጠው ቅባት ስለማይሰራበት ምናምን እንዳይመስልህ። ኖ የሚመቻቸው የሚፈልጉት እነሱ ለጆሮአቸው የሚያሳክክ የራሳቸውን ፍላጎት ሌላ ቦታ። ኤርሚያስ ጉባኤ ባዶ ነው፣ ሌላ ጉባኤ ጢም ነው። ኤርሚያስ ጋር በጣም ብዙ ጠላት አለው። ኤርሚ በቃ ሌሎች ነቢያቶች ቤት ነው፣ ግብዣ ነው ምናምን። ማን ዋጋ እውነተኛ ህዝቡን ማን ነበር የሚወደው? ኤርሚያስ። ለህዝቡ ያለቅስ የነበረው ማን ነው? ኤርሚያስ። ስለዚህ ይሄ ቀንበር ሰበራው ወይም በየሳምንቱ ጥርመሳ፣ በየሳምንቱ ጥሶ መውጣት፣ በየሳምንቱ የአባቴ እናት መርገም መስበር ምናምን ያዋጣ ይሆናል። ግን በአዲስ ኪዳን ውስጥ ባለው መጽሐፍ ቅዱሳዊ አስተምሮ ስናየው
ኢየሱስ ሞቶ በደሙ ከኛ ላይ ያልሰበረው ቀንበር የለም። ቀንበር አያለው ሲል እረስበት በለው። ከዚህ በኋላ ደስ ይላል እኮ ባይ ዘ ዌይ ሰዎች ትችላላችሁ ከምትችላቸው በኔጌቲቪቲ ራሱ ይስባል። የሆነ እላይሽ ላይ ዘንዶ ተጠምጥመዋል መላእክት ከበውሽ ያለው በጣም እኔን አይደለም ነው የምትለው ሴትዮዋ ራሱ መልእክት ስታመጣ። አንቺ ሴት ምን እንደሆነ አላውቅም ገብርኤልና ሚካኤል ዙሪያሽ ላይ ያቅፈውሽ ያለው ምናምን ብትላት በፍጹም አትቀበልም። ዘንዶ ላይሽ ላይ ልክ ነው እግዚአብሔር ሰው ትላለች። ዘንዶ ላይሽ ላይ ተጠምጥሞ ስትላት ሴትዮዋ ልክ ነው ትላለች። መልአክ ስትላት ኧረ እነሱ ቤት መልአክ እሷ ጋር ምን ሊያረግ ቀንበራ ያለው ምናምን ስትለው ሰው ደስ ይለዋል። ምክንያቱም በህይወት እየተሸነፈበት ላለ አይምሮ ምክንያት እየፈለገ ነው። ስለዚህ የምትሰጠው ምክንያት ነው ያልተሳካልህ እንደዚህና እንደዚህ የሆንከው እግዚአብሔር በቃ ምናምን ስላላወቅ ኢግኖራንስ አይደለም የጎዳ በቃ አንተ እኮ ተይዘ ነው ምናምን ስትለው እፎይ ስንፍና ነው ስትለው ይሳደባል። ይሄ አገልጋይ ይላል። ይሄ አገልጋይ ግን ይሳደባል፣ ክብር ይነካል ይላል። እመኑኝ አለማወቅ ነው ጴንጤን ዋጋ የሚያስከፍለው። አለማወቅ አብዛኛዎቻችን ደግሞ አለማወቃችንን ደግሞ አናቅ እንደምናቅ ነው አክት የምናደርገው። እንደምናቅ የሚያቅ ሰው ኑሮ ያስታውቃል። የሚያቅ ሰው የጽድቅ አቋሙ ያስታውቃል። የሚያቅ ሰው እግዚአብሔር ከሱ ጋር ሙቭ ሲያደርግ ታዩታላችሁ። አሁን እኮ ይሄን ቀንበር ያስነካኝ ይሄ የኢየሱስ ቀንበሬን ተሸከሙ የሚለው ነው። ስለዚህ አሁን ይሄ ቀንበር አለብኝ የሚለው ህዝብ የማንን ቀንበር አልተሸከመም? የማንን ቀንበር አልተሸከመም? እስቲል በጌታ ነው፣ ግን የዛኛውን ዓለም ቀንበር ተሸክም እንዴት? ይኸውላችሁ እናንተ ሸክማችሁ የከበደ የደከማችሁ ወደ እኔ ኑ እኔ ምን እላችኋለሁ። ወደ ጌታ ስንመጣ ከምንድን ነው የምንጀምረው? ከረፍት ሸክምን ከማውረድ። አለማወቅ ብዙ ዋጋ ያስከፍላል። ሰዎች ለማወቅ ከሚከፍሉት ዋጋ ይልቅ ባለማወቅ ይኸውልህ ለማወቅ ቤተክርስቲያን መጥቶ መማር ነው። ባለማወቅ የሚከፍሉት ዋጋ እድሜያቸውን ልክ ነው። በጣም የሚያሳዝን እና እንደዚህም ሆኖ ዚያ ሬዲ ባለማወቅ ችግር ውስጥ ለመግባት ዝግጁ ናቸው። ባለማወቅ በድህነት ለመኖር ዝግጁ ናቸው። ባለማወቅ በበሽታ ለመበሳቆል ዝግጁ ናቸው። ባለማወቅ በኪሳራ ለመኖር በማወቁ ሃሌሉያ። ለዚህ እኮ ነው እውነትን አለ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ታውቃላችሁ እውነትም አርነት ምን ይላቸዋል? እውነትን ምን ትላላችሁ? እውነትን ካላወቃችሁስ ኦን ዘ ሪቨርስ አስቀምጡት። እናንተ በባርነት ቀንበር ውስጥ ትኖራላችሁ። you shall know the truth sets you free። ኢግኖራንስ ውስጥ ከሆንክ እውነቱን ካላወቅስ በጨለማ ትኖራለህ። ሁል ጊዜ ያባትህ ቆቦ ያባትህ ብጥቆ የእናትህ ቀሚስ አያቴ ጣለችው ጨሌ እየተባልክ ትኖራለህ እድሜ ልክህ። ይድና አንሰው አንተ ከፈለክ እኔ እነግርሃለሁ። እኔ ዘር ቀይሬያለሁ። በእኛ ዘር ጣዖት የለም። እና ዘር የት ነው ካልከኝ እኔ አብርሃም ውስጥ ገብቻለሁ። ብራዘር አንተ እኮ ገና ኦሮሞ፣ አማራ፣ ጉራጌ ሆነን የተቸገርከው የዘራችሁ። እኛ ዘር ላይ አብርሃም ውጣ ሲባል ወጥቷል ኦሬዲ አይደል? ከከላዳውያን ከኡር ምድር ጣዖት ከሚመለክበት ምን ብሏል? ወጥቷል። የኛ ዘር የት ነው ያለው? ስለ አብርሃሚክ ውስጥ ነው። እኛ በእምነት አይሁዳውያን እኮ ነን። ያ አክስት እየታለቅ የሚጠቅ አለ። ጣዖት ያላመለከ ቤተሰብ ያለን ሰዎች የለን። 1 2 ዞር 3 ግንድ ወደ ላይ ብትሄድ ጣዖት የማያመልክ ኢትዮጵያዊ የለንም ሁላችን። እውነትን ታውቃላችሁ። እውነትም ነፃ ምን ይላቸዋል? ሌላው አርነት የሚል ትርጉም አለ። ሊበርቲ ፍሮም ኤቭሪ ቦንዴጅ። ምንም ስታውቅ እውነትን ስታውቅ። ብዙ ሰው ጠንቋይ ቤት ሄዶ አስደግሞ ሀብታም እንደሚሆን ጥርጥር የለው። ወይም ጠንቋይ ቤት ሄዶ የተሰራበት ነገር ደሃ እንደሚያደርገው ጥርጥር የለው። ብዙ ሰው እርግማንን ይፈራል። የተረገመ ሰው እንደማያልፍለት ምን ይላል? ያውቃል። አግኝታችሁኛል። ብዙ ሰው ግን የበረከትን አቅም አያውቅም። የእርግማንን አቅም ጠንቅቆ ምን ይለዋል? እረ ተረግሜ ይሆናል ምናምን ይልሃል። ተባርኬ ይሆናል ብሎ አያስብ። እርግማን ማለት ንግግር ነው። ግን በክፉ መንፈስ ያሉ ሰዎች ባንተ ላይ የሚናገሩት ንግግር ምን ተብሎ ይጠራል? ክፉ መንፈስ ያደረባቸው ሰዎች የሚናገሩት ንግግር ባንተ ላይ ምን ተብሎ ይጠራል? ቅዱስ መንፈስ ያለብን ሰዎች ባንተ ላይ የምንናገረው ምን ተብሎ ይጠራል?
በብዛት ግን የሚሰራባችሁ የሚያሳዝነው ዕውቀት። ሰው ቤተክርስቲያን መጥቶ ጠንቋይ ቤት ሄዶ አስደግሞ አስመትቶ ሀብታም እንደሚሆን ጥርጥር የለም። ቤተክርስቲያን መጥቶ ግን እንደሚደህይ ነው የሚያስበው። ምን ከማጣት? ዕውቀት። ስለዚህ አሁን ቀንበር ሰበራ ምናምን ሲባል የትኛው ቀንበር ነው? እኔ እኮ ኦልሬዲ እንደ ክርስቲያን ሸክሜን ኢየሱስ ጋር አራግፌ አሁን የተሸከምኩት ቀንበር አንድ አለ፣ የፍቅር ቀንበር ይባላል። እሱን ነው የምታሰብሩት። ኢየሱስ ያሸከማችሁን ቀንበር የሰበሩ ነቢያት ራሱ መጨረሻቸውን እንጂ። አየህ፣ አሁን ሰው ቤተክርስቲያን ሲመጣ መጽሐፍ ቅዱስ ገዝቶ በኦሮምኛ ቤቱ ስላለው፣ በአማርኛ ቤቱ ስላለው፣ በወላይትኛ ቤቱ ስላለው መጽሐፍ ቅዱሱን ስትነግረው የሚያውቀው ይመስለዋል። እጅ ላይ አለ እንጂ አታውቀው። እንድንገልጥልህ ሰው እኮ የተመደበው ለዛ። እሱ የማያውቀው የሚመስለው ነገር ያጎቱ ጥብቆ ይሰራብሃል የሚለውን ነው መስማት የሚፈልገው። ቸርች ሲመጣ ነፃ ወጥተሃል፣ ለሱ የእግዚአብሔር ሰው አይደለም። ያለው ዘንዶ ተጠምጥሞብህ ስትለው ይሄ ሰው የማን ሰው ነው ይልሃል? የእግዚአብሔር ሰው። አመኑኝ፣ ክርስቶስ በቀራንዮ መስቀል ላይ በከፈለው ዋጋ ነፃ ያልወጣ የትኛውም ህዝብ በነ ሜጀር ብልቃጥ ዘይት ነፃ አይወጣም። በየአዳራሹ በሚጸለይ ውሃ ነፃ አይወጣም። እመነኝ፣ በተጸለየበት ጨው ነፃ አይወጣም። ክርስቶስ በቀራንዮ መስቀል ላይ የሰራው ስራ ነፃ ካላወጣ፣ ቀንበርህን ካልሰበረ፣ የፈሰሰው ደም አንተን ብቁ ካላደረገ የትኛው ምድር ላይ ያለ አይደለም እነዚህ ሸቃይ ነቢያት፣ ሆዳም ነቢያት ቀርቶ አይደለም እንደው እግዚአብሔርን የሚፈሩ ዓለም ላይ ያሉ 8 ቢሊዮን ህዝብ አለ፣ 2 ቢሊዮን አማኝ አለ። 1 ቢሊዮን ነቢያት ቢጸልዩ አታልፍም። ክርስቶስ እንዲሁ በከንቱ ሞቷል ማለት ነው። አገልጋይ ታዲያ ለክርስቶስ አካል ለምን አስፈለገ? ይሄንን ለማሳወቅ፣ ይሄንን ለማስተማር፣ ይሄን ዳይሬክሽን ለማስያዝ፣ ሰው ባለማወቅ የታሰረበትን ነገር ለመፍታት። ከዛስ በየሳምንቱ አይፈታለትም፣ ይፈታውና ፈቺ አድርጎ ያስታጥቀዋል። ተመላላሽ ታካሚ አይደለም የሚያስፈልገው፣ እንደ ግል ሐኪም ቤት ተፈውሶ ድኖ ሌላውን የሚፈውስ። ይሄ ሁሉ ቀውስ፣ ይሄ ሁሉ ግርግር፣ ይሄ ሁሉ ውድቀት ከምን መጣ? እግዚአብሔርን ፍቅር ካለመረዳት። የጀመርንበት ጌታ ወደኛ የመጣበትን ልብ፣ እግዚአብሔር እኛን ያገኘንበትን ልብ ካለመረዳት። ሰው ክርስትናው ከተወደደበት ፍቅር ሲጀምር የሚገጥሙት ቻሌንጆች ሁሉ ለሱ ሮ ማቴሪያሎች ናቸው የሚሆኑት። የበለጠ እንዲጨምር ያደርጉታል። የበለጠ ወደ አምላኩ እንዲጠጋ ያደርጉታል። እሺ ሮሜ ምዕራፍ 5 ላይ እንሂድ። ቁጥር 1 ጀምሮ እናንብብ። እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ጋር ሰላም አለን። ከእግዚአብሔር ጋር ምን አለ? ሰላም አለ። በእርሱም በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል። የእግዚአብሔር ክብር ተስፋን ማድረግ ሐሴት እናደርጋለን። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። በምናችን? ሌላ ክርስትና እኮ በመከራችን ሐሴት ምን እንላለን? እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ተስፋን። ቁጥር 5 በጣም የምወደው ነው። ይህም ተስፋ ለእረፍት አይዳርገን፣ እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሶልናል። ሃሌሉያ። አሁን እኛ የሚፈስ ፍራንክ እንጂ የሚፈስ ፍቅር ምን ያደርግልናል የሚል አማኝ አይጠፋም። አሁን የሚያስፈልገን የሚፈስ በረከት የሚፈስ ነው እንጂ የሚፈስ ፍቅር ምን ያደርግልናል የሚል አይጠፋም። ለምን? ይሄ እንደ ተራ ነገር ተደርጎ ስለሚቆጠር ፍቅሩን በልባችን አፍስሶልናል። ቁጥር 6 ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአታችን ሞቷልና። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን
ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለኛ ያለውን ፍቅር ያሳያል። እግዚአብሔር ለኛ ያለውን ፍቅር ማሳያው ምንድነው ስትሉ 105 ያገኘን ጊዜ አይደለም። እነሱ መልካም ልጅ የወለድን ጊዜ አይደለም። እሱም መልካም ነው። ልጅ መውለድ፣ መሬት ማግኘት፣ ቤት መስራት፣ መኪና መግዛት፣ በስራ እነዚህ ሁሉ መልካም ነገሮች ናቸው። ግን እነዚህ ሁሉ ነገሮች የእግዚአብሔር ፍቅር መገለጫዎች እንዳልሆኑ መጽሐፍ ቅዱስ ይነግረናል። እግዚአብሔር ጥልቅ ፍቅሩን እኔን የወደደበት ፍቅሩን ያሳየኝ ጳውሎስ ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ሃሌሉያ! ይሄ የእግዚአብሔር ፍቅር ያልገባው ታውቃላችሁ። እግዚአብሔር ገንዘብ አይሰጥም፣ ቪዛ አይመጣም፣ አይድርም እያልኩ አይደለም። እነዚህን ነገሮች ሁሉ እግዚአብሔር ያደርጋል። እግዚአብሔርን ግን በእነዚህ ነገሮች አላማውም የእግዚአብሔር ፍቅር ፍንትው ብሎ የታየኝ ወይም የሚገለጥልኝ ጉባኤ ላይ ለኔ በሚያመጣው መልእክት አይደለም። ላይጠላኝ ወዶኛል፣ ስለ ኃጢአቴ ሞቶልኛል። ባይ ዘ ወይ የመጽሐፍ ቅዱስ ከስብከቶች ሁሉ ስብከት ከሁሉም ነገር የሚበልጠው የክርስቶስ ሞትና ትንሣኤ። ሲምፕል እውነት ይመስላል አይደል? ይሄ እንዳይመስል። እሺ ሞቷልና ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ ምን አለ? ቸርች ሳለን በጌታ ከሆንም በኋላ መቼ ኃጢአተኛ ሳለው የወደደኝ አምላክ የኤምባሲ ቪዛ እንዴት ይከለክለኛል? የሱ ሆኜ እንዴት ፍራንክ አጣለሁ? አሁን ከእግዚአብሔር ፍቅር የጎደለ ሕዝብ ስለሆነ እግዚአብሔርን ያደህየኝ እግዚአብሔር ነው በበሽታ እግዚአብሔር በበሽታ ሰውን ቀጥቶ ያውቅ። አንዳንዴ በስጋ ዘርተን በስጋ መበስበስን ስናጭድ ከእግዚአብሔር ጋር እንዳናገናኝ እኔ ወደፊትም አሁንም እስከ መጨረሻው በሽታ ከእግዚአብሔር ነው ብዬ ነው አላምንም። ላምን አልችልም። ኃጢአተኛ ሳለው የወደደኝ እሱን ስከተለው ፍቅሩን ሊገልጥ በሽታ ይሰጠኝ። የበሽታ ብዙ ምክንያቶች አሉ። 60% የበሽታ ወይም 70% የበሽታ ምንጭ አጋንንት በማያሻማ ሁኔታ። ሌላው ደግሞ በተፈጥሮ ራሳችንን ልንጠብቀው እግዚአብሔር የሰጠንን ኃላፊነት ይሄ ሰውነታችንን የሚገባውን ነገር ባለመስጠት ደግሞ የምናመጣው ለምሳሌ ከሃይጂን ከንጽህና ጉለት የሚመጡ በሽታዎች የሉም? አሉ። ንጹህ ውሃ ካለማግኘት ተስቦ ንጽህናን ፐርሰናል ሃይጂን ንጽህናን ባለመጠበቅ የሉም እንዴ? አሉ። ኃጢአተኛ ሳለው የወደደኝ መውደድ ብቻ አይደለም የሞተልኝ። አሁን እርሱን ከተከተልኩት በኋላ የእርሱ ከሆንኩ በኋላ የጌታ ከሆንኩ በኋላ የክርስቶስ ከሆንኩ በኋላ እግዚአብሔር አንተ ላይ ክፋት ያደርጋል ብትለኝ የትኛው እግዚአብሔር ነው የምልህ? ሌላ እግዚአብሔር መኖር መቻል አለበት። ከፍ እንዳትል የሚያደርግህ እግዚአብሔር ነው ብትለኝ እኔ ከብደኛል። ሌላ እግዚአብሔር ልታስተዋውቀኝ ይገባኛል። እዚህ ጋር ነው መጀመር ያለበት፣ ኃጢአተኛ ሳለሁ። ስለዚህ የኔና የእግዚአብሔር ወዳጅነት የጀመረው ከእኔ ሳይሆን ከእርሱ ወደ እኔ የመጣ ነው። ከእኔ ወደ እሱ። እኔ ጌታን ተቀብዩ አይደለም፣ ጌታ እኔን ተቀብሎኝ ነው። አሁን ቅድም እንዳልኩ ጌታን ተቀብያለሁ ያለን እዚህ ያለ 99.9 ጴንጤ ቸርች ውስጥ ያለው ሁሉ ጌታን ሲቀበል እኔን ጨምሮ ማንን ስንቀበል እንላለን? ግን መጽሐፍ ቅዱሳዊ የተቀበልነው ጌታ የለም፣ የተቀበለን እንጂ። ኃጢአተኞች እኛ፣ በደለኞች እኛ፣ በደላችንን ኃጢአታችንን ሳይቆጥር እሱ ለኛ ኃጢአት ምን አለልን? ሞተልን፣ በእርሱ ሕይወት እንድናገኝ። ሃሌሉያ! ለዚህ ነው ይህን ከማለቱ በፊት ምን አለ? ይህን የሚያስረዳ ይህም ተስፋ ለእፍረት አይዳርገንም፣ ከእግዚአብሔር በተሰጠን በመንፈስ ቅዱስ ፍቅሩ በልባችን አፍስሶልናል። ምንድነው የፈሰሰልን? በመንፈስ ቅዱስ። የመጀመሪያው የእግዚአብሔር ፍቅር። የማን ፍቅር? ገና ደካሞች ሳለን ልክ ጊዜው ሲደርስ ቁጥር 9 አሁን በደሙ ከጸደቅን ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም በደሙ ምን ካልን ከእግዚአብሔር ቁጣ እንዴት ምን አንል
አንድን። ሃሌሉያ። በጣም የሚገርመኝ ከእግዚአብሔር ቁጣ እንዴት አንድንም ብሎ መጽሐፍ ቅዱሳችሁ ቃል አጋኗለሁ። የተጋን እንዴት ምን አንልም አንድን። አያችሁት? አሁን በደሙ ከጸደቅን ይልቁንም በእርሱ በኩል በእግዚአብሔር ቁጣ እንዴት ምን አንል አንድን። እሺ ቁጥር 10 እግዚአብሔር ጠላቶች ሳለን ምን እያለን ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወት መዳናችን እንዴት የላቀ አይሆንም። ወይኔ ጴንጤ ይህን የመጽሐፍ ቅዱስ ክፍል ያውቀው ይሁን? ይሄ በየጨው ተራ የሚኳተረው፣ ይሄ በየዘይት ተራው የሚንከራተተው፣ ይሄ በብሔር ተዋቅሮ ቸርች የሚመስል ኪቦርድ ገዝቶ በየአዳራሹ የሚጨፍረው፣ ከራሱ ከፍቅረ ነዋይ ያልተላቀቀው፣ የክርስቶስን ቤተ ክርስቲያን ሀብት ማፍሪያ ያደረገው ሆድ አምላኩ የሆነው ይህን ክፍል አንብቦት ይሆን? ይህም ብቻ አይደለም፣ ነገር ግን አሁን እርቅ ባገኘንበት በጌታችን ኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። በጌታ በኢየሱስ እግዚአብሔርም አውቃለሁ ኑሮ እኛም ቤት ተወዷል። በዚህ ኑሮ ውድነት ወንጌል ከመማር ይልቅ እንዴት በብልጠት ገንዘብ እንደሚገኝ ማስተማር ያዋጣል። ግን እኛ ገንዘብ እንዴት እንደምታገኙ ልናስተምር አይደለም የተጠራን። ያ ማለት አይምሯችሁን አንከፍትም ሰርታችሁ እንድትሉ የእግዚአብሔር መንፈስ አንጸልይላችሁ ቢዝነሳችሁ እንዲባረክ ማለት ግን አይደለም። ይሄ ህይወት ሲገባችሁ ከኪሳራ ትወጣላችሁ። ይሄን ህይወት ስትረዱት በነገር ሁሉ ትከናወናላችሁ። ለዚህ ነው ሁልጊዜ ስናገር ጴንጤ ስትሆን እግዚአብሔር ላይ አንተ ያለው ፍቅር አይጨምርም። ከኦርቶዶክሶች ይልቅ የሚወደን የሚመስላቸው ሰዎች አሉ። አይወደን። ከእስላም ይልቅ ለጴንጤ እግዚአብሔር ስስ ልብ የለውም። እርምን አውጣ። አሁን ይሄ ለጴንጤ ያናድደዋል እና በደንብ ሞቅ አድርጎ ካልወደደኝ ለምን ጴንጤ ሆንኩ እሚላል። እስላምሙን ይወዳል። አሁን ከመጽሐፍ ቅዱስ አሁን እግዚአብሔር ለጴንጤ የተለየ በቃ ፍቅር ያለው ምናምን ተደርጎ ይሰበካል። which is wrong። የለም እንደዚህ አይነት እግዚአብሔር መጽሐፍ ቅዱስ ውስጥ የለም። ደስ ይላል እኮ አሁን እኛ በቃ ጴንጤዎችን እግዚአብሔር በቃ እንደው በቃ ውድድ ቢያደርገን ደስ ይላል። ኦርቶዶክሶችን ጥልቅ ቢያደርግ ነው የምታስበው። እንደዛ አይደለም እግዚአብሔር። ጠላቶቻችሁን ውደዱ ያለ አምላክ ነው ይሄ። እሱ ጠላቶቹን ወዶ አሳይቶናል። እኛ ጠላቶች ነበርን። live your best። የተሻለ ህይወት ይገባችኋል። የተሻለ ህይወት ግን ያለው መጽሐፍ ቅዱስን በመረዳት ውስጥ ነው። እግዚአብሔር ለኃጢአተኛው ለጻድቁም እኩል ምንም ያወጣው ፀሐይ የሚያወጣው። ለዚህ ነው አንዳንድ ሰው እኔ በጌታ ሆኜ እነሱ እንትን እያሉ በጣም ይባረካሉ ምናምን ይለኛል። አዎ ይባረካሉ። እንዳትረሱ እግዚአብሔር ይወዳቸዋል፣ ሞቶላቸዋል። ታውቃለህ አይደል? ከጴንጤ ውጭ ያለን በረከት ሁሉ ለሰይጣን ይሰጣል። ሰይጣን ጋር የማይሄዱ የማያስጠነቁሉ የተባረኩ ኦርቶዶክስና ሙስሊሞች አሉ። እንዳትሸወድ። አሜን። ሁሉም ባለሀብት ጠንቋይ ቤት ይሄዳል ብለን እንዳትደመደም። እውነት ነው። ብዙ ሀብታም ብዙ ነጋዴ ከባዕድ ነገር ጋር እንደሚተሳሰር ግልጽ ነው እንደ አገር። ግን ሁሉም ሰው እንደዛ አይደለም። አሉ እግዚአብሔር የባረካቸው። እግዚአብሔር ምን ያላቸው ይባረካቸዋል። እግዚአብሔር ይባርካል። ስለዚህ እናየዋለን። ይሄ የእግዚአብሔርን ፍቅር መረዳት እንደ ቀላል እንዳታዩት። በቃ ላይፌን ቀይር ነው ያደረግ። እንዴ እግዚአብሔር በዚህ ልክ ከወደደኝ ይላል። የትኛውም ክፉ ነገር ምንጩ ከእግዚአብሔር ነው ካልከኝ እኔ አልቀበልም። at the same time መራራና ጣፋጭ ከአንድ ምንጭ ሊቀዱ አይችሉም። ብርሃንና ጨለማ ክርስቶስ ከቤሌዎር ምን ህብረት አለው አይደል ያለው? ብርሃን ከጨለማ ክርስቶስ ከማለ ከቤሌዎር ምን ህብረት? ያመነ ካላመነ ምን ህብረት አለው ካለ ሰይጣንና እግዚአብሔር ምን ህብረት አላቸው? በፍጹም ሊኖራቸው። ኪሳራ፣ ድህነት፣ ብስቁልና፣ መከራ ከየት ነው? ከማን ነው? ባለጠግነት፣ እረፍት፣ ሰላም፣ ጤንነት ከማን ነው? በቃ ለዚህ ነው አማኞች እሱንም አልፈን እግዚአብሔር ባለን ጸጋ ሰብረንላቸው ቤተክርስቲያን መጥተው በተለይ እኔ ጋር የመጡ ሰዎች ብዙዎቹ ኢኮኖሚያቸው ሲለወጥ፣ የጤንነት ሁኔታቸው ሲቀየር፣ ህይወታቸው ሲሻሻል፣ የሥራ ነገራቸው ሲሻሻል ከቸርች የሚጠፉት የእግዚአብሔር ፍቅር ስላልገባቸው። አብዛኛው ጴንጤ የመከራው ጊዜ ጌታ ጌታ ይላል፣
የችግሩ ጊዜ ጌታ ጌታ ይላል፣ የማጣቱ ጊዜ ጌታ ጌታ ይላል። ልክ የሆነ ነገር ሲያገኝ ያ ለጌታ የነበረው ጥማት ፍላጎት መጀመሪያም የጌታ ፍቅር ገብቶት አይደለም ቸርች ጌታ ጌታ ምናምን የሚለው ችግሩ አስገድዶት ነው። ከእግዚአብሔር ፍቅር ግን ከጀመርክ ስንቱን ባለሀብት አድርገን ሸኘን መሰለ። ስንቱን ስራቱ ቤት የተቀመጠውን ከቤት አውጥተን ስራ አስገባን መሰለ እየጸለይ። ስንቱን አበለጸግ ነው። ስንቱ ገንዘብ እንዲያገኝ አደረግን። መዓት ሰው እድሜው ጨሶ ትዳራቶ ዳር ነው በጸጋ መሰለ። ስንቱ ግራ ገብቶት በክብር አሰናበት ነው። ተስፋ ይቆርጥ አገባለሁ ብሎ ተስፋ የቆረጠ ስንቱን ዳር ነው። አንተ ማገባት ትችላለህ ብለህ ነው። እኔ አለኛ አንደኛው ትዝ ይለኛል። አዎ አይዞ አገባለሁ። እግዚአብሔር ምስክሬ የአደባባይ ሚስጥር ነው ነገራችሁ። ስንቱን ስራ ግን አብዛኛው ጴንጤ የእግዚአብሔር ፍቅር እኔ አለው እንግዲህ ያኔም ከነሱ ይሻላለሁ ዘንድሮም ከነሱ ይሻላለሁ አለው። ምንድነው አንተን ሁሉ ጊዜ ሞኞኝ አይደለም። አንድ አለ ከዘመናት በፊት የገባኝ እማረገው ነገር ሁሉ ከእግዚአብሔር ፍቅር ተነስቼ አደርገዋለሁ። ስለዚህ እግዚአብሔር ይባርካል፣ አፖስትል በደንብ ይባርካል። እግዚአብሔር ይፈውሳል፣ በደንብ ይፈውሳል። እግዚአብሔር ነፃ ያወጣል፣ በደንብ ያወጣል። እግዚአብሔር ከፍ ያደርጋል፣ በደንብ ያደርጋል። ነገር ግን ከጌታ ጋር ያለን ህብረት በፍቅሩ እንጂ በችግራችን ላይ መርኮስ ችግር እኮ አይደለም። ይኸውልህ እንኳን እግዚአብሔር እኮ የሆነ ደህና ሀብታም እኮ ይቀርፍልሃል። አንተ የመጨረሻ ባገኘው ብለህ የምትጸልየውን ሰውዬ አንድ ሰው ዱባይ ላይ ቁርሱን የሚበላበት በጀት ነው ከጌታ ቤት የሚያወጣ ነገር። ዱባይ ላይ ቁርሱን በልቶ ለንደን ላይ ቡና የሚጠጣበት ሂሳብ ነው አንተን በቃ የመጨረሻ ከቤተ ክርስቲያን የሚያወጣ ጉዳይ። አንዳንዴ ከእግዚአብሔር ጋር የሚያቆየን የእግዚአብሔር ፍቅር መሆን አለበት። መረዳት፣ የእግዚአብሔርን ፍቅር ማወቅ፣ የእግዚአብሔርን ፍቅር አንድረስት በተለይ እግዚአብሔር ከፍ ሲያደርገን፣ በተለይ እግዚአብሔር በሁሉ ነገር ሲባርከን፣ ቤታችን ሲሞላ፣ ኑሯችን ሲደላ፣ ንብረት ሲመጣ፣ እመነኝ አለኝ የምትለው ነገር ሁሉ ፐርናይት ልታጣው ትችላለህ። በቃ የምታቀራራበት ከበጌታ ላይ ሁሉ የተበትክበት ነገር አንተን ይዞ ገደል ሊገባ ይችላል። ለዛ ነው መጽሐፍ ሲናገር የሚመካ ቢኖር በማን ይመካ አለ? በእግዚአብሔር ይመካ። ትምክህትህን እግዚአብሔር የምታረገው የተወደድክበት ፍቅር ሲገባ ነው። እግዚአብሔር ፍቅር ኃጢአተኛ ሳለው የወደደኝ፣ በደለኛ ሳለው የወደደኝ፣ ጠላት ሆኜ ሳለው የወደደኝ አሁን ልጁ ሆኜ ሊጠላኝ አይችልም። ዳዊት ምንድነው ያለው? የፍቅር ብዛት በደልን ምን ይላል አለ? ይከድናል አይደል? ይሸፍናል አይደል ያለው? በደላችንን እኮ ተሸፍኖልን እኮ ነው። በደሙ እኮ ተከፍሎልን እኮ ነው። ሃሌሉያ። የክርስትናችን ፋውንዴሽን መሰረቱ እኛ እርሱን ከመውደድ ሳይሆን እርሱ እኛን ከመውደድ የጀመረ ነው። አንድ ነገር ገብቷችኋል? አንድ ነገር ተገልጦላችኋል? አይኖቻችሁ ተከፍተዋል? በእርግጠኝነት የሚቀጥለው ዘመን ከዚህ ፍቅር አትጎድሉም። በኢየሱስ ስም አንገቶቻችን ዝቅ አድርገን እንጸልይ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.